በድጋሚ እንደምናመሻችሁ የኢትዮጵያ ቴሌቪዥን ነው ኢቲቪ 57 እንደቀጠለ ነው ከዜናዎቹ ጋር አንተነ ደግፌ ነኝ አብራችን ቆዩ ጠቅላይ ሚኒስትር አብይ አህመድ የማዕድንና ቴክኖሎጂ ኤክስፖን ጎበኙ ኤክስፖ አዳዲስ ቴክኖሎጂዎችን ለመታወቅና የገበያ ትስስር ለመፍጠር ትልቅ አስተዋጽኦ እንደሚኖረው ነው ምርቶቹን ያቀረቡ ኩባንያዎች የገለጹት አለሚልፉ ተጨማሪ አላት በአዲስ አበባ ሚሊኒየም አዳራሽ እየተካሄደ የሚገኘውና ሁለተኛ ቀኑን በያዘው የማዕድንና ቴክኖሎጂ ዓለም አቀፍ ኤክስፖ ጠቅላይ ሚኒስትር አብይ አህመድ ጉብኝት አድርገው አምራቾችንም አበረታተዋል ኤክስፖ በኢትዮጵያ መካሄዱ ደግሞ በዘርፉ ያሉ አዳዲስ ቴክኖሎጂዎችንም ሆነ ሀገሪቱ ያላትን እምቅ የተፈጥሮ ሀብት ለማወቅ እድል እንደፈጠረላቸው ነው ጎብኚዎች የሚናገሩት እንደዚህ አይነት ኤክስፖ በአገራችን መዘጋጀቱ ለህብረተሰቡ ነው ለህዝቡ አገራችን ምን ያህል ሪሶርስ እንዳላት ታፕ እንዳላት እንድናቅ ያደርጋል ሁለተኛ አገሪቷ ያላትን ሀብት ፕሮሰስ በማድረግም በማውጣትም የውጭ ምንዛሬ ለማግኘት አቅም ያለውን ወደዚህ ሴክተር እንዲገባ ኢኒሼት ያደርጋል ካየዋቸው ኤግዚቢሽን ላይ የድንጋይ ከሰል በፊት ከውጭ ይመጣ ነበር የድንጋይ ከሰል የሚያመርት ማዕድን ፕሮሰስ የሚያደርግ አይቻለው እንደዚህ አይነት ነገሮች የውጭ ምንዛሬን ከማስቀረት አንፃር እንድናቂ ያረጋናል ይሄ ኢንዱስትሪ በጣም ሃርድ ከረንሲ ለሀገራችን ያመጣል ምክንያቱም እግዚአብሔር ሀብት ሰጥቶናል ዕውቀት ሰጥቶናል ሀብት የሰጠን የት ላይ ነው ወንዝ ላይ ሀብት ሰጥቶናል መሬት ላይ ሀብት ሰጥቶናል መሬት ውስጥ ሀብት ሰጥቶናል ከመሬት ላይ ያለውን እያረስንም በሌላም ነገር መጠቀም መቻል አለብን በመሬት ውስጥ ያለውን ደግሞ ኤክስትራክት እያደረግን ቆፍረን እያወጣን ማይኒንግ እየሰራን ልካውማ አድም ሚኒስቴር እንደሚሰራው ማለት ነው በጣም ሊበረታታ የሚገባ ዘርፍ ነው ስለዚህ አሁን ኢትዮጵያ እንደ አንድ ኢትዮጵያዊ እግዚአብሔር መሬት ውስጥ ያስቀመጠልንን ሀብት ለመጠቀም እንትን ላይ ነው ያለነው ትራክ ውስጥ ገብተናል ማለት ነው በኤክስፖ ላይ በማዕድን ማውጣት ማስዋብና ወጪ ንግድ ላይ የተሰማሩ ኩባንያዎች የተሳተፉ ሲሆን በዘርፉ ያለውን ህገወጥነት በመከላከልና የገበያ ትስስርን በመፍጠር ረገድ ኤክስፖ ትልቅ ፋይዳ እንዳስገኘላቸው ነው የሚገልጹት በጣም ይደነቃል በጣም የሚበረታታ ነገር ነው ምክንያቱም ብዙ አይነት ቴክኖሎጂዎችን አይተናል ልናገኛቸው የማንችለው ሰዎች ኮሙኒኬት አድርገናል ስለዚህ ኤክስፖ በጣም አሪፍ እንደውም ከተቻለ በአመት ሁለቴ ቢደረግ ጥሩ ነው ምክንያቱም እዚህ ውስጥ ብዙ አይነት ሰዎችን አግኝተናል ምርት ያዙ አዳዲስ እርስ በርስ ማይተዋወቁ አዳዲስ ሰዎች እንዲተዋወቁ አድርጓል አምራችና ገዢ በፊት ለፊት ይገናኛል በአምራቹ ዋጋ ለገዢዎች እንሰጣለን እንዲሁም የራሳችን ማዕድናት የሀገራችን ላይ የሚመረቱ ማዕድናትን እዚህ ለሀገር ውስጥ ገበያ ለውጭ ገበያ እንደዚህ በቀጥታ እናስተላልፋለን እንሸጣለን በጥሩ ዋጋ ነው ማስተዋወቅም ይሆናል ሁለተኛ ደግሞ የውጭ ዜጎችም ሲገዙ በደንብ ምንዛሬ ያስገኝልናል ማለት ነው አይደለም ሀገራችን እንደ አፍሪካ ትልቅ ኢሜጅ ነው የፈጠረው ምክንያቱም ይሄ የከበሩ ማዕድናት እንደ ሀገርም ብዙ ያልደረስንባቸው ነገሮች አሉ ሌሎች ደግሞ በዘርፉ ሊሳተፉ የሚፈልጉ ባለ ሀብቶች ደግሞ እንዲህ አይነት ሀብት በዚህ ሀገር መኖሩን ደግሞ አያውቁም ስለዚህ ይሄ ኤክስፖ በዚህ አይነት መልኩ መዘጋጀቱ ቀደም ሲል ያልታወቁ በሌሎችም ዘንድ ያልታወቁ ማዕድናቶችን በማስተዋወቁ ረገድ ትልቅ አስተዋጽኦ አለ ብዬ ነው የምወስደው የማዕድንና ቴክኖሎጂ ኤክስፖ ላይ ከ270 በላይ የሀገር ውስጥና የውጭ አምራቾች እየተሳተፉ ሲሆን በነገው ዕለት እንደሚጠናቀቅም ታውቋል የማዕድን ሚኒስቴር በአገሪቱ የሚገኙ ማዕድናትን ሊመረምር የሚችል የምዘና ምርመራ ላቦራቶሪ ለመገንባት ኤስጂኤስ ግሩፕ ከተባለ ዓለም አቀፍ ኩባንያ ጋር ስምምነት ላይ ደርሷል ሚኒስትሩ ታከለ ኡማ እንዳሉት የተደረሰው ስምምነት በአንድ አመት ውስጥ የመመርመሪያ ተቋሙን ለመገንባትና ስራ ለማስጀመርም ታስቧል በ50 ሚሊዮን ዶላር ወጪ የሚገነባ መሆኑን የጠቀሱት ሚኒስትሩ የምዘናና የምርምር ላቦራቶሪ የሚኖረውን ጠቀሜታም ገልጸዋል ብዙ ነገሮችን ወደ ውጪ ያላክን ብዙ ነገር ያጣን ስለሆነ አሁን መንግስት የወሰነው የማዕድን ክፍለ ኢኮኖሚውን አንዱ ምርታማና ውጤታማ ለማድረግ ወደ ውጪ የምልካቸው የማዕድን ውጤቶችን የተሳካ ውጤታማ እንዲሆኑ በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ ላቦራቶሪ የምንገነባበት ከኢትዮጵያ አየር መንገድ ጎን ለጎን ነው ያለው መሬቱ ሐሳባችን ምንድነው ለኢትዮጵያ የሚያስፈልገው በኢትዮጵያ ደረጃ የሚያስፈልገው ላቦራቶሪ እንገነባለን ከዛ አልፈን ደግሞ ለአፍሪካ በሚመጥን መልኩ ነው ስራችን
ዛሬ ከነሱ ጋር በጣም የታወቁ የዓለም አቀፍ ኩባንያዎች ናቸው። ከዚህ በፊት እኛ በሀገራችን ደረጃ የሚያመርቱ ኩባንያዎች ወደ እነሱ ነው ስልኮ የነበረው። ውጭ ሀገር ይሄዳል፣ ይመረመራል፣ ውጤቱ እንደገና ይመጣል፣ እንደገና ወደ ውጭ ይልካለን። እዛ ሆኖ ከሚሰሩ እዚሁ መጥቶ ከኛ ጋር እንዲሰሩ ነው ሀሳቡ። እንደ ባልደረባችን ብርሃን ያየው ዘገባ የሚገነባ ላቦራቶሪ የማዕድን ዘርፍ ችግሮችን የሚፈታና የማዕድን ጥራትን የሚያሳድግ ነው። የኤስጂኤስ ግሩፕ የስራ ኃላፊዎችን በኢትዮጵያ የሚገነባ ላቦራቶሪ ከሌሎች ሀገራት ከሚገኙ ተቋማት ጋር ተወዳዳሪ የሚሆን ነው ብለውታል። To support the country in terms of building the best facilities, laboratories. ወደ ሀገሪቱ ምርጡን ቴክኖሎጂ በማምጣት ድጋፍ ማድረግ እንፈልጋለን። በዚህም ኢትዮጵያ የበለጠ የማዕድን ምርት ለውጭ ገበያ ማቅረብ እንድትችል ማድረግ ነው ዓላማችን። አሁን ስምምነቱን ተፈራርመናል። በቅርብ ጊዜ ውስጥም ላቦራቶሪውን በመገንባት አገልግሎት እንዲሰጥ እናደርጋለን። በሚሊኒየም አዳራሽ ለህዝብ እይታ ክፍት የሆነውን የማይኒንግ ወይም የማዕድን ኤክስፖን ጠቅላይ ሚኒስትር አብይ አህመድን ጨምሮ በርካቶች እየጎበኙት ይገኛሉ። ምን እንደሚመስል እስቲ በፎቶ ቃኝተን እንመለስ። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን በዱባይ የኤፍሪ ቆንስላ ጀነራል ጽሕፈት ቤት የተለያዩ ስራ ክፍሎችን ጎበኙ። በጉብኝቱ ቆንስላ ጀነራል ጽሕፈት ቤት የዜጎችን መብትና ጥቅም ለማስከበር ለዜጎች የሚሰጠውን አገልግሎት የዲያስፖራ ተሳትፎ ለማሳደግ እንዲሁም በንግድ በኢንቨስትመንትና በቱሪዝም መስኮች ኢትዮጵያን ጠቃሚ ለማድረግ እየተሰራ ስላለው የስራ እንቅስቃሴ ገለጻና ማብራሪያ በአምባሳደር አክሊሉ ከበደ ተደርጎላቸዋል። ቆንስላ ጀነራል ጽሕፈት ቤቱ የዜጎችን መብትና ጥቅም ለማስጠበቅ በዱባይና ሰሜን ኤሚሬቶች ከኢትዮጵያን ኮሚኒቲ ማህበር እንዲሁም አቡዳቢ ከሚገኘው የኤፍሪ ኤምባሲና ኮሚኒቲ ማህበር ከሀገሩ ባለድርሻ አካላት ጋር መተባበርም እየሰራ ስለመሆኑ ተገልጿል። አቶ ደመቀ መኮንን በኩላቸው ቆንስላ ጀነራል ጽሕፈት ቤቱና ኮሚኒቲ ማህበሩ በጋራ በመቀናጀት የዜጎችን መብትና ጥቅም ለማስጠበቅ እያደረጉ ያለውን ስራ አበረታች መሆኑን ገልጸዋል። መንግስት ባለው ውስን ሀብት ብቻ የዜጎችን ችግሮች መፍታት የማይችል በመሆኑ ሁሉም የዲያስፖራ አባላትና አደረጃጀቶች የዜጎችን መብትና ጥቅም በማስጠበቅ ዙሪያ የቆንስላ ጽሕፈት ቤቱና ኮሚኒቲ ማህበሩ በጋራ እንዲሰሩ ጥሪ አቅርበዋል። በጉብኝቱ በተባበሩት አረብ ኤሚሬቶች የኤፍሪ ባለሙሉ ስልጣን አምባሳደር ሱሌይማን ደደፎ፣ በዱባይና ሰሜን ኤሚሬቶች የኤፍሪ ቆንስላ ጀነራል አምባሳደር አክሊሉ ከበደ፣ የሚስዮኑ ዲፕሎማቶችና ሰራተኞች፣ የኮሚኒቲ ማህበሩ ቦርድ አመራር አባላትና ጽሕፈት ቤት ሰራተኞች መገኘታቸውን በዱባይና ሰሜን ኤሚሬቶች የኤፍሪ ቆንስል ጀነራል ገልጸዋል። አነስተኛ ነው። ቀላል ውሎን ለማሳለፍ እንዲሁም የተቀላጠፈ ኑሮን ለመምራት የኢትዮጵያ ንግድ ባንክ የሞባይል መተግበሪያን አሁኑኑ ይጫኑ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን ኢቲቪ 57 እንደቀጠለ ነው። አብራችሁን ስለሆናችሁ እናመሰግናለን።
የኢትዮጵያና የሶማሊያ መረጃና ደህንነት ተቋማት የአልሻባብን የሽብር ጥቃት በጋራ ለመከላከል ተስማሙ። በሶማሊያ ላይ በተደጋጋሚ የሽብር ጥቃቶችን መፈጸም የሚታወቀው አልሻባብ የሽብር ቡድን ሰሞኑን በሞቃዲሾ የሽብር ጥቃት መፈጸም በሰው ሕይወትና በንብረት ላይ ከፍተኛ ጉዳት ማድረሱ ይታወቃል። ይህ የሽብር ቡድን ባለፈው ዓመት ሐምሌ 13 2014 ዓ.ም ወደ ኢትዮጵያ ድንበር ዘልቆ በመግባት በመለመላቸው ባደራጃቸውና ስምሪት በሰጣቸው አባላቱ ጥቃት ከፍቶ በተሰነዘረበት የአጸፋ ምት ከፍተኛ ኪሳራ መከናነቡም ይታወሳል። በመሆኑም የኢትዮጵያና የሶማሊያ አቻ የመረጃና ደህንነት ተቋማት የአፍሪካ ቀንድ ስጋት የሆነውን አልሻባብን ለመከላከል የሽብር እንቅስቃሴውን ለመክታት የሚያስችል የተቀናጀ የመረጃ ልውውጥና የጋራ ኦፕሬሽን ለማካሄድ የሚያስችል የመግባቢያ ሰነድ መፈራረማቸውን የብሔራዊ መረጃ ደህንነት አገልግሎት ለመገናኛ ብዙሃን በላከው መረጃ አመልክቷል። የመግባቢያ ሰነዱን የተፈራረሙት የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አቶ ተመስገን ጥሩነህና የሶማሊያ ብሔራዊ መረጃና ደህንነት ኤጀንሲ ዳይሬክተር ጀነራል ሙሐመድ መሆናቸውን አገልግሎት መስሪያ ቤቱ አስታውቋል። የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አቶ ተመስገን ጥሩነህ በስምምነቱ ወቅት እንደገለጹት አልሻባብ በቅርቡ በሞቃዲሾ ከተማ በፈጸመው የሽብር ጥቃት እጅግ ማዘናቸውን ገልጸው የሽብር ቡድኑ ለኢትዮጵያና ሶማሊያ ብቻ ሳይሆን ለአፍሪካ ቀንድም የስጋት ምንጭ በመሆኑ ተቋማቸው የሽብር ቡድኑን የግንኙነት መረብ ሲያጠና መቆየቱን አሁንም በቡድኑ አባላት ላይ ጥብቅ ክትትል እያደረገ በመሆኑ ከሶማሊያ መረጃ ደህንነት ተቋማት ጋር የመረጃ ልውውጦችን በማድረግ በተመረጡ ቦታዎች በኦፕሬሽን ስራዎች በመሳተፍ እንደሚያግዝና ዘርፈ ብዙ ድጋፎችንም እንደሚያደርግ አመልክተዋል። የሶማሊያ የብሔራዊ መረጃና ደህንነት ኤጀንሲ ዳይሬክተር ጀነራል መሐዱ መሐመድ በወክላቸው የአልሻባብ የሽብር ቡድን ከሶማሊያም አልፎ ኢትዮጵያን ጨምሮ በአካባቢው ሀገራትም ጭምር ድንበር ተሻግሮ ጥቃት በመሰንዘር ለአፍሪካ ቀንድ የሚፈጥረው ስጋት እያደገ መምጣቱን ጠቁመው ቡድኑ በአካባቢው የሚፈጥረውን ስጋት ለማስቀረት በሶማሊያና ኢትዮጵያ ውስጥ የሚንቀሳቀሱትን የሽብር ቡድኑ መሪዎችና ሌሎችን በጋራ በማጽዳት በኩል የኢትዮጵያና የሶማሊያ አቻ መረጃና ደህንነት ተቋማት ከመቼም ጊዜ በላይ ተቀናጅተው መስራት ይገባቸዋል ብለዋል። ኢትዮጵያ ሽብርተኝነትን የመከላከልና የማምከን ከፍተኛ አቅምና ልምድ እንዳላት የገለጹት የሶማሊያ የብሔራዊ መረጃና ደህንነት ኤጀንሲ ዳይሬክተር ጀነራል መሐዱ መሐመድ የሁለቱ ሀገራት የጋራ ጠላት የሆነውን የአልሻባብን የሽብር ቡድን እንቅስቃሴ ለመክታት በመረጃ ልውውጥ የተቀናጀ ጸረ አልሻባብ ኦፕሬሽን ስምሪት በመውሰድና ቀጠናዊ ዘላቂ ሰላምን ደህንነት በማረጋገጥ በኩል የተደረሰውን ትብብር ስምምነት ተግባራዊ በማድረግ ውጤት እንደሚመሰገብ ከወዲሁ እምነታቸውን መሆኑን አያይዘው ገልጸዋል። በመጨረሻም መሐዱ መሐመድ በኢትዮጵያ በመረጃና ደህንነት ተቋማት በሚካሄዱት ተቋማዊ ሪፎርም ስራዎችና ተቋሙ በፈጠረው አቅም እጅግ መደነቃቸውና በኢትዮጵያ የተመለከቱትን የተቋማት ሪፎርም የኢትዮጵያ ድጋፍ ተጨምሮበት በሶማሊያ ተግባራዊ በማድረግ በሀገራቸው ሶማሊያ ጸጥታና ደህንነት እንዲረጋገጥ ትኩረት ሰጥተው እንደሚሰሩ መናገራቸውን የብሔራዊ መረጃና ደህንነት አገልግሎት በላከው መረጃ ጠቅሷል። በሶማሊያ ብሔራዊ መረጃና ደህንነት ኤጀንሲ ዳይሬክተር ጀነራል መሐዱ መሐመድ የተመራው ሶማሊያ መረጃና ደህንነት ተቋም የልዑክ ቡድን የብሔራዊ መረጃና ደህንነት ዩኒቨርሲቲ ኮሌጅን የጎበኘ ሲሆን በዩኒቨርሲቲ ኮሌጁ ስለሚሰጠው የንድፈ ሐሳብ ተግባር ስልጠና እንዲሁም በዲግሪና በማስተርስ መርሃ ግብሮች የጀመራቸውን ስልጠናዎች በተመለከተ ማብራሪያ ተደርጎለታል። የብሔራዊ መረጃና ደህንነት አገልግሎት ለመገናኛ ብዙሃን በላከው መረጃ ኢትዮጵያና ሶማሊያ ረጅም የድንበር ወሰን የሚጋሩ ሲሆን ተመሳሳይ ባህል፣ ቋንቋና ሃይማኖት ያላቸው በተለያዩ ሀገራት የሚኖሩ ቢሆንም አንድ ህዝቦች መሆናቸውን አመልክተዋል። በትግራይ ክልል ሰብአዊ ድጋፎችን በተሻለ ሁኔታ ማቅረብን ጨምሮ አገልግሎቶች ዳግም እየጀመሩ መሆናቸውን የጠቅላይ ሚኒስትሩ ብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን ገለጹ። ማንኛውንም ሰብአዊ ድጋፍ ለማቅረብ የሚያስቸግር ምንም አይነት እንቅፋት እንደሌለ የገለጹት አምባሳደሩ ድጋፉ በክልሉ ከዚህ ቀደም ከነበረው በተሻለ ሁኔታ በሁሉም አካባቢዎች እንዲደርስ እየተሰራ መሆኑን ገልጸዋል። አምባሳደሩ በትዊተር ገጻቸው ላይ እንዳሰፈሩት 35 የእርዳታ ሊጫኑ እንዲሁም 3 የሕክምና ቁሳቁስ የጫኑ ከባድ ተሽከርካሪዎች ሽሬ መድረሳቸው ነው ጠቁመዋል። በፓን አፍሪካኒዝም መንፈስና ጥበብ የተገኘው የሰላም ስምምነትና ውጤቱ አንዳንድ አካላትን ባያስደስትም በተፈጠረው ድል የአየር በረራዎች መፈቀዳቸውና የተለያዩ አገልግሎቶችም እየተጀመሩ መሆናቸውንም ገልጸዋል። በትግራይ ክልል የሰብአዊና መሰረታዊ አገልግሎቶች ተደራሽ የተደረገ ስለመሆኑ መንግስት አስታወቀ።
የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ሰላማዊት ካሳ በሰጡት መግለጫ የሰብአዊ ድጋፍ በተለያዩ አቅጣጫዎች ድጋፍ ለሚሹ ዜጎች ተደራሽ እየተደረገ ስለመሆኑም ተናግረዋል። ሙሉ ግርማይ ተጨማሪ አለው። ሰሜኑ ጦርነት በደቡብ አፍሪካ ፕሪቶሪያ ስምምነት ላይ ከተደረሰ ወዲህ በኢትዮጵያ አዲስ ምዕራፍ ስለመከፈቱ ይገለጻል። ይህንኑ ስምምነት ተከትሎ ለዜጎች ሰብአዊና መሰረታዊ አገልግሎቶችን ተደራሽ ለማድረግ ሲሰራም ቆይቷል። ዜጎች ከመሳሪያ ድምጽ ተላቀው ወደ ሰላማዊ እንቅስቃሴያቸው ይመለሱ ዘንድ በሰላም አማራጭ ስምምነት መፈረሙ ሰብአዊ ድጋፍን ተደራሽ ለማድረግ በር ከፋች ስለመሆኑም ይገለጻል። ኢትዮጵያ መንግስትም በተለያዩ አቅጣጫዎች የሰብአዊ ድጋፍን ለሚሹ ዜጎች እያደረሰ ስለመሆኑም ተገልጿል። በሽራሮ፣ በአክሱም፣ በአዲ ዳዕሮ፣ በአዲ ሀገራይ፣ አዲ ነብሪ፣ ሰለክለካ፣ እንዳጉና ከተሞችና በወረዳዎችም ጭምር እስካሁን ድረስ በድምሩ ለ108,000 ለሚሆኑ ዜጎች የምግብ ድጋፍ ለማድረግ ተችሏል። ወደ 16,100 ኩንታል የሚሆን ስንዴ ድጋፍ ተደርጓል። ከዛ በተጨማሪም ከ6,500 ኩንታል በላይ አልሚ ምግቦችም ድጋፉ በአስቸኳይ ለሚያስፈልጋቸው ዜጎች እንዲቀርብ ተደርጓል። በተመሳሳይም በራያ፣ በባላ፣ በራያ ላማጣና በኮረም ለሚገኙ ወገኖችም እንደዚሁ 43,200 በላይ ኩንታል ስንዴ እንዲሁም ደግሞ ከ7,300 ኩንታል በላይ አልሚ ምግብ በዚህ ደግሞ ተጠቃሚ የሆኑት ዜጎች ቁጥር ከ287,000 የሚሆኑ ዜጎች ናቸው። ይሄንንም ከወዲሁ ለማሰራጨት ተችሏል ማለት ነው። ጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪና የሰላም አማራጭ አብይ ኮሚቴ አባል አምባሳደር ሬድዋን ሁሴን በትግራይ ክልል አገልግሎቶች ዳግም እየተጀመሩ ስለመሆናቸው በትዊተር ገጻቸው አስፈረዋል። በክልሉም በተለያዩ አካባቢዎች ሰብአዊ ድጋፍ ከመቼውም ጊዜ በላይ እየደረሰ ስለመሆኑን የጠቆሙት አምባሳደር ሬድዋን ሁሴን በሌሎች ቀሪ አካባቢዎችም ለማዳረስ በ35 ተሽከርካሪዎች ምግብና በ3 ተሽከርካሪዎች መድኃኒት ተጭነው ሽሬ ገብተዋልም ብለዋል። ለ2 ዓመት ገደማ ከኤሌክትሪክ ኃይል ተቆራርጠው የነበሩ ከተሞችም ወደ አገልግሎት እየተመለሱ ስለመሆኑ መንግስት አስታውቋል። ከወልዲያ ወጣ ብሎ ዶሮ ግብር አካባቢ በተባለው ቦታ ተዘርፎ የተወሰደ የተንቀሳቃሽ የኃይል ማከፋፈያ ጣቢያ ነበረ። በሱ ምትክ አዲስ የማከፋፈያ ጣቢያ ግንባታ ተጀምሯል። የዚህ ስራ እየተፋጠነ ይገኛል። አሁን ላይ የግንባታው ሲቪል ስራ ከ99 በመቶ በላይ ተጠናቋል። ኤሌክትሮሜካኒካል ስራው ደግሞ ከ30 በመቶ በላይ በደረሰበት ወቅት ነበር እንግዲህ ሶስተኛው ዙር ጥቃት የተፈጸመ የነበረው። ይሄ ስራ ሲጠናቀቅ እንግዲህ ለወልዲያ ለቆቦ ተጨማሪ ኃይልን የሚያስገኝላቸው ይሆናል። ከዛ በተጨማሪ ደግሞ ሀራ ገበያንና ጭፍራ ከተሞችንም ጨምሮ ሌሎች በአፋር ክልል የሚገኙ ከተሞችም ከዚህ የማከፋፈያ ጣቢያ የኃይል አቅርቦትን የሚያገኙ ይሆናል ማለት ነው። መሰረታዊ የሚባሉ አገልግሎቶችን በሁሉም አካባቢዎች ዳግም ስራ እንዲጀምሩ ለማድረግ ጥረቶችም እየተደረጉም ነው ተብሏል። መንግስትና ህወሓት በደቡብ አፍሪካ ፕሪቶሪያ ከፈረሙት ስምምነት በኋላ የኢትዮጵያ መከላከያ ሰራዊትና የህወሓት ታጣቂ አዛዦች በኬንያ ናይሮቢ ያደረጉት ያለው ውይይትም ለሰብአዊና መሰረታዊ አገልግሎቶች ተደራሽ ለማድረግ መንገድ ጠራጊ ስለመሆኑም ተገልጿል። በዚህ ጉዳይ ላይ በምሽት የ1 ሰዓት ዜና ወጃችን ላይ በስልክ ተጨማሪ ማብራሪያ የሰጡን የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አምባሳደር ሽፈራው ተክለማርያም በህወሓትና በፌዴራል መንግስት የሰላም ስምምነት ላይ ከተደረሰ በኋላ የ500 ሚሊዮን ብር ግምት ያለው የሰብአዊ ድጋፍ እየተጓጓዘ ነው ብለዋል። ስምምነቱ በኋላ መንግስት በራስ አቅምና ቀድሞውኑ ክምችት በነበራቸው የሰብአዊ አገልግሎት አቅራቢ ድርጅቶች ስራዎች ቆይተዋል። አሁን ባለንበት ወደ 500,000 ተጠቃሚን ሊሸፍን የሚችል የእህልና የአልሚ ምግብ ወደ 500 ሚሊዮን ብር በሚገመት ወደ አካባቢዎቹ እንዲንቀሳቀስ ተደርጓል። ይህም እንግዲህ ተጠናክሮ የሚቀጥል ይሆናል ማለት ነው። በዛሬው ዕለትም የሰብአዊ ድጋፍ አቅራቢ ድርጅቶች ጋር በሁሉም መግቢያ መንገዶች ይህንን እርዳታ የማቅረብ ስራ እንዲሰራ መግባባት ላይ የተደረሰበት ሁኔታ አለ። ሁሉም የትግራይ ክልል ዙሪያ ያለ ደግሞ የአማራ ክልልም የአፋር ክልልም ከዚህ ከስምምነቱ ተጠቃሚ በሚሆን አይነት መንገድ የሰብአዊ እርዳታው የሚደርስ ይሆናል ማለት ነው። በቂ ዝግጅቶችም በቂ ስቶክም እጃችን ላይ እንዳለ በዚህ አጋጣሚ ለማረጋገጥ እፈልጋለሁ። በጦርነቱ የተጎዱ አካባቢዎችን መልሶ በዘላቂነት ለማልማትም ትኩረት ሰጥቶ እየሰራ ስለመሆኑም ኮሚሽነሩ ተናግረዋል። የመልሶ ማቋቋም ማደራጀት ትልቅ አጀንዳም ትልቅ ሀብትም የሚጠይቅ ነው። በመንግስት ደረጃ እነዚህን የተለያዩ ርዕሰ ጉዳዮችን ምላሽ የሚሰጥ የተለያዩ ኮሚቴዎች ተደራጅተዋል። ከፍሉና ትልቁ በገንዘብ ሚኒስቴር አስተባባሪነት
የሀብት ማሰባሰብ ስራ የተጀመረ ስራ ነው። የልማት አጋር ተቋማትን በዚህ ላይ የሚቻላቸውን ሁሉ እንዲያግዙ ለነሱም የሚሆን እቅድ እየተዘጋጀ እነሱም አካሉ እንዲሆኑ ጭምርም እየተደረገ ነው። ስለዚህ በአንድ በኩል የሰብአዊ ድጋፍ እየተከናወነ በሌላ በኩል ደግሞ በዘላቂነት ማህበረሰቡን መልሶ ለማቋቋም የሚሰራ ጥረት ኦልሬዲ የተጀመረና በየምዕራፉና በእቅዱ እየተመራ ያለና በትልቅ ትኩረትም ጭምር እየተሰራ እንደሆነ ለመግለጽ ነው። የፌድሪ መከላከያ ሰራዊት አባላት በትግራይ ክልል ከህዝቡ ጋር በልማት ስራዎች ላይ መሳተፍና እገዛ ማድረግ ጀመሩ። አሁን ላይ የመከላከያ ሰራዊቱ በሽሬ፣ በአክሱም፣ በኮረምና አላማጣ ከህብረተሰቡ ጋር በመሆን ሰብል በመሰብሰብ የህዝብ ልጅነቱን ዳግም እያስመሰከረ ነው። በጽኑ ህዝባዊ መሰረት ላይ የተገነባውና ከምንም በላይ ሀገሩና ህዝቦቹን የሚያስቀድመው የፌድሪ መከላከያ ሰራዊት አባላት በትግራይ ክልል ከህዝቡ ጋር በመልሶ ግንባታና ልማት ስራዎች ላይ እየተሳተፈና እገዛ እያደረገ ይገኛል። በደቡብ አፍሪካ የተደረሰውን የሰላም ስምምነት ተከትሎ የሰፈነው ሰላም የክልሉ ህዝብ ወደ መደበኛ ኑሮ እንዲመለስም በር ከፍቶለታል። የመከላከያ ሰራዊት አባላት ከትግራይ ህዝብ ጋር በመሆን በግብርናና በሌሎች የመሰረተ ልማት መልሶ ግንባታ ስራዎችም በጋራ እየሰሩ ይገኛሉ። በጦርነቱ ጉዳት የደረሰባቸውን አካባቢዎች መልሶ ለማቋቋም በሚደረገው ጥረት የደቡብ ክልል አስፈላጊውን ድጋፍ እንደሚያደርግ የክልሉ ርዕሰ መስተዳድር ሩሱ ይርዳው ገለጹ። ህዝብና ሀገርን በማስቀደም ለሰላማዊ አማራጩ ተፈጻሚነት ሁሉም በቀናነት እንዲሰራ ርዕሰ መስተዳድሩ ጥሪ አቅርበዋል። ሚካኤል ገዙ ተጨማሪ አለው። በቅርቡ በህወሓትና ፌዴራል መንግስት መካከል በተደረሰው የሰላም ስምምነት ዙሪያ የደቡብ ክልል ርዕሰ መስተዳድር አቶ ርስቱ ይርዳው ከኢቲቪ ጋር ቆይታ አድርገዋል። ርዕሰ መስተዳድሩ በዚህ ወቅት እንደገለጹት የተደረሰው የሰላም ስምምነት ለኢትዮጵያ ዘላቂ ሰላም መሰረት እንደሚሆን ተናግረዋል። ይሄ ስምምነት ለሁሉም ኢትዮጵያውያን ትልቅ ድል ነው፣ ትልቅ ብስራት ነው። ኢትዮጵያውያን በሙሉ ሰላም ይፈልጋሉ፣ ልማት ይፈልጋሉ። ስለዚህ ሰላም እንድናገኝ እና ልማት ላይ እንድናተኩር ግጭት እንዲቆም በግጭቱ የሚወድመው ንብረት በተለይ ደግሞ የሰው ህይወት የሚጠፋ የሰው ህይወት እንዲቆም የሚያደርግ ስለሆነ መላው ኢትዮጵያውያን ድል ያደረግንበት መላው ኢትዮጵያውያን ያሸነፍንበት ኢትዮጵያ እንደ ሀገርም ያሸነፈችበት ትልቅ ድል ነው። ጦርነት የሚያስከትለው ጥፋት ድምር ውጤት ለሀገር ጉዳት ነው ያሉት ርዕሰ መስተዳድሩ ያለፈውን ክስተት በሚክስ መልኩ ነገን የተሻለ ለማድረግ ህዝብና ሀገርን በማስቀደም ለሰላማዊ አማራጩ ተፈጻሚነት በቀናነት መስራት እንደሚያስፈልግ አብራርተዋል። ያለፈውን መቆሳሰል ትተን ያለፈውን ችግር ትተን አሁን ቀሪው ጊዜ የጥገና እንዲሆን እርስ በርሳችን የምንረዳዳበት እንዲሆን የምንደጋገፍበት እንዲሆን ሰላማችንን የሚጸናበትን ሁኔታ የሰላም ንግግሮች የመቀራረብ ንግግሮች የወንድማማችነት የሁሉንም ህመም የኔ ህመም ነው ብሎ ወስዶ ከዛ ህመም የሚድንበትን ሁኔታ ለመፍጠር መስራት ይኖርብናል። መንግስት የአፍሪካ ጉዳይ አፍሪካዊ መፍትሄ እንዳገኝ የነበረው ጠንካራ አቋም በዲፕሎማሲው መስክ አፍሪካዊ ተቋማት በዓለም አቀፍ መድረክ ተገቢውን ቦታ እንዲያገኙና ዋጋ እንዲሰጣቸው ያስቻለ እንደነበር አንስተዋል። አፍሪካውያን የውስጥ ጉዳያችን ችግራችን ተነጋግረን መፍታት እንችላለን የሚለውንም ያሳየ ነው። ኢትዮጵያ እዚህ ላይ የጸና አቋም ነው የነበራት። በዚህ ረገድም አፍሪካ ትልቅ ሮል ነበራት። አፍሪካ አሸናፊ መሆኗን የአፍሪካውያን ወንድም የሆኑ ህዝቦች ተነጋግረው ችግሮቻቸውን የመፍታት አቅም እንዳላቸው ያሳዩበት ነው። ስምምነቱ በተሟላ መንገድ ተፈጻሚ እንዲሆን ለሚከናወኑ ተግባራትና ጉዳት በደረሰባቸው አካባቢዎች ለሚደረገው የመልሶ ማቋቋም ስራ የክልሉ መንግስት አስፈላጊውን ድጋፍ የሚያደርግ ይሆናል ሲሉም አቶ ርስቱ ተናግረዋል። በስምምነቱ መሰረት በሁሉም አካባቢ በሁሉም ማህበረሰብ ደረጃ ሰላሙ ዘላቂ እንዲሆን ማድረግ ያስፈልጋል። ለዚህ ደግሞ የክልላችን ህዝብም አስተዋጽኦ ያደርጋል፣ የክልላችን መንግስት አስተዋጽኦ ያደርጋል። በሌላ በኩል ደግሞ በጦርነቱ የተጎዱ ወገኖቻችንን ማቋቋም መደገፍ እና አሁን መላው አቅማችን ወደ ኢኮኖሚው የምንገባበት ኢኮኖሚያችን እንዲያገግም እዚህ ስንሰራ ነው እዛ መደገፍ ምንችለው። እዚህ እየሰራንም እዛም እየደገፍን ኢትዮጵያ በሁሉም አካባቢ ተሳስረን ኢትዮጵያውያን
ወደ ልማታችን የምንገባበት ብልጽግናችን የምናመጣበት ሁኔታ መፍጠር አለብን። ኢትዮጵያ ከህዳሴው ግድብና ከሰሜኑ ጦርነት ጋር በተያያዘ በተለያዩ አካላት ይደርሱባት የነበሩ ጫናዎችን ተቋቁማ በዲፕሎማሲው መስክ ያስገኘችውን ቅቡልነት በኢኮኖሚው ዘርፍም ነፃነቷን በማረጋገጥ መድገም ይገባል ብለዋል። በፌደራል መንግስትና በህወሓት መካከል በደቡብ አፍሪካ የተካሄደው የሰላም ስምምነት በኢትዮጵያ ለሚከናወነው ሀገራዊ ምክክር ምቹ ሁኔታ እንደሚፈጥር ተገለጸ። ኮሚሽኑ በሰሜን ኢትዮጵያ ተንቀሳቅሶ የውይይት መድረክ ለማዘጋጀትና የተለያዩ ሀሳቦችን ለማሰባሰብ እንደሚጠቀምበትም ይጠበቃል። ተስፋዬ ጫና ተጨማሪ ያለው ለሁለት ዓመታት ያህል የቆየው የሰሜን ኢትዮጵያው ጦርነት በደቡብ አፍሪካ ፕሪቶሪያ በፌደራል መንግስትና በህወሓት መካከል በተካሄደው የሰላም ንግግር በተለያዩ ጉዳዮች ላይ ከስምምነት መደረሱ ይታወሳል። ይህንን ስምምነት ተከትሎ ታዲያ ለሁለት ዓመታት ቀውስ ውስጥ የነበረውን የጦርነት ቀጠና ወደ ሰላማዊ እንቅስቃሴ ለመመለስ ትልቅ አበርክቶ እንዳለው እርግጥ ነው። በተለይ ደግሞ በችግር ውስጥ የሚገኘውን የማህበረ ፖለቲካና ኢኮኖሚያዊ ችግሮችን ለመቅረፍና በሚፈለገው ልክ ለማቀላጠፍ የሚኖረው ሚናም የጎላ ስለመሆኑ የፖለቲካ ተንታኞች እምነት ነው። ኢትዮጵያ እንደ ሀገር ዓመታትን ያስቆጠሩ ሀገራዊ ችግሮች ላይ የጋራ መግባባት ለመድረስ ዓላማውን ያደረገ ሀገራዊ ምክክር ለማድረግ በርካታ ስራዎች በመከናወን ላይ ናቸው። ይህንን ሀገራዊ የምክክር ሂደት ለመምራት በአዋጅ የተቋቋመው ኮሚሽንም ቀደም ሲል በ2015 ዓ.ም በርካታ የውይይት መድረኮችን ለማዘጋጀት እቅድ እንዳለው ይፋ ማድረጉ ይታወሳል። ያም ሆኖ ግን የሰሜን ኢትዮጵያው ችግር የታሰበውን የምክክር መድረክ ስኬታማ እንዳይሆን የራሱ የሆነ ተጽዕኖ ሊኖረው እንደሚችል ሲነገር ቆይቷል። በተለይ ደግሞ በተያዘው ዓመት እስከ 20 ሚሊዮን ዜጎችን በውይይት መድረክ በማሳተፍ የተለያዩ ሀሳቦችን የማሰባሰብ እቅድ ላለው ሀገራዊ የምክክር ኮሚሽን ብዙ ፈተና እንደሚሆንበት ሲነሳ ቆይቷል። ሀገራዊ የምክክር ኮሚሽኑ ይህንን ችግር ለመቅረፍና በእቅዱ መሰረት ተግባራዊ እንቅስቃሴ ለማድረግ የጸጥታ ችግር በሌለባቸው አካባቢዎች ብቻ ተወስኖ እንደሚሰራና በሂደት በእነዚህ አካባቢዎች ቀስ በቀስ ስራውን እንደሚሰራ አስታውቆ እንደነበርም ይታወቃል። አሁን ላይ ታዲያ በፌደራል መንግስትና በህወሓት መካከል በደቡብ አፍሪካ ፕሪቶሪያ ከስምምነት ተደርሶ ከሰሞኑ ደግሞ በሁለቱ አካላት ከፍተኛ የጦር መኮንኖች መካከል ኬንያ ናይሮቢ ላይ እየተካሄደ ያለው የሰላም ሂደቱ ተግባራዊ ውይይት አዲስ ተስፋን ሰንቋል። ሀገራዊ የምክክር ኮሚሽኑ እንደ ሀገር የተፈጠሩ ልዩነቶችን መፍትሄ እንዲኖራቸው የማድረግ ሀገራዊ ኃላፊነት የተጣለበት ሲሆን ይህ የሰላም ስምምነት ደግሞ በሚገባ ተንቀሳቅሶና ህዝባዊ ውይይቶችን አድርጎ ተጨማሪ ግብአቶችን ለመሰብሰብ መልካም አጋጣሚን ይፈጥርለታል ተብሎ ይጠበቃል። ሀገራዊ የምክክር ኮሚሽኑ በአዋጅ ከተቋቋመባቸው አበይት ዓላማዎች መካከል ሁሉንም ማሳተፍ የሚችል አካታች የሆነ የውይይት መድረክ ማዘጋጀት የሚለው በቀዳሚነት ይቀመጣል። በተጨማሪም ደግሞ በህዝቦች መካከል ተቀራርቦ የመስራት ባህል ማዳበር የሚለውን የኮሚሽኑን ተልዕኮ ገቢራዊ ለማድረግ የሰሜን ኢትዮጵያው ግጭት በሰላም መጠናቀቁ ትልቅ አንድምታ እንዳለው እርግጥ ነው። በተለይ ሀገራዊ የምክክር ኮሚሽኑ በሁሉም ኢትዮጵያዊ ወገን ቅቡልነት ያለው ስራ ለማከናወን ሁሉንም አካባቢዎች ተደራሽ ማድረግና ዋልታ ረገጥ የሚመስሉ ሀሳቦችን ጭምር እንደ ግብአት መውሰድ ይጠበቅበታል። ይህንን ለማድረግ ደግሞ መሰረቱ ሰላምና ሰላማዊ እንቅስቃሴ ነውና የሰሜን ኢትዮጵያው ችግር በሰላም መጠናቀቁ ስኬታማ የምክክር መድረክ ለማከናወንና ሀገርና ህዝብ የሚፈልገውን ሀገራዊ ፎይታ ለማምጣት የሚኖረው ፋይዳ ከፍተኛ ለመሆኑ ትልቅ ማሳያ መሆኑ ሳይታለም የተፈታ እውነት ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ የቴሌቪዥን ባለቤትነት ፈቃድና አዲሳት ክፍያን በኤሌክትሪክ ቢል መሰብሰብ የሚያስችለውን ስምምነት ከኢትዮጵያ ኤሌክትሪክ አገልግሎት ጋር ተፈራረመ። ስምምነቱ የኢትዮጵያ ኤሌክትሪክ አገልግሎት ደንበኛ የሆኑ የቴሌቪዥን ባለቤቶች የአገልግሎት ክፍያቸውን በየወሩ መክፈል የሚችሉበት ነው ተብሏል። ማለት ታደለ ተጨማሪ አላት። የቴሌቪዥን ባለቤትነት ፈቃድና አዲሳት ክፍያ የቴሌቪዥን ባለቤት የሆኑ ሁሉ ለአገልግሎት የሚከፍሉት ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ በህግ በተሰጠው ስልጣን መሰረት የቴሌቪዥን የባለቤትነት ፈቃድና አዲሳት ክፍያን ለአመታት ሲሰበስብ ቆይቷል። የቴሌቪዥን ባለቤቶችና ባለይዞታዎች በአቅራቢያችሁ በሚገኝ የቴሌቪዥን ቅርንጫፍ ማሰራጫ ጣቢያ እየቀረባችሁ ለቴሌቪዥኖቻችሁ ፍቃድ እንድታወጡ፣ ፍቃድ ያወጣችሁ እንድታሳድሱና የአገልግሎት ክፍያ እንድትፈጽሙ ተቋሙ ይህን ክፍያ የሚሰበስብበትን መንገድ በአዲስ መልክ መከወን የሚያስችለውን ስምምነት ከኢትዮጵያ ኤሌክትሪክ አገልግሎት ጋር ተፈራርሟል። ኢቢሲ ከቴሌቪዥን ባለቤቶች በህግ በተሰጠው ማንዴት መሰረት የሚሰበስበው ክፍያ አለ። ያን ክፍያ ደንበኞች ከኤሌክትሪክ ቢላቸው ጋራ እንዴት እንደሚከፍሉ እዛ ላይ በትብብር እሱን ነው በተመለከተ ነው የምንፈራረመው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ የቴሌቪዥን አገልግሎት ክፍያን ሲሰበስብበት የቆየበት አሰራር በሚፈለገው መጠን ውጤታማ ለመሆኑን ዋና ስራ አስፈጻሚው ፍስሐ ይታገሱ ተናግረዋል።
በኢትዮጵያ የቴሌቪዥን ባለቤትነትና የአገልግሎት ይሄ ላይሰንስ ፊ ምንለው ባለፉት 60 ዓመታት በማንዴት በህግ የተሰጠው ስልጣኑ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። የቴሌቪዥን ባለቤትነትና የአገልግሎት ፍቃድ የማደስ እና ለዛ ደግሞ ክፍያ የማስከፈል ስራ ስንሰራ ቆይተናል። 60 ዓመት ቆይቷል ይሄ ነገር ግን ማንዴቱ ቢኖርም መሰብሰብ ብዙ ሰው ኃይል አሰማርተን ለመሰብሰብ ጥረት ብናረግም የምንሰበስበው ገንዘብ በተሟላ ሁኔታ አይደለም። በጣም አነስተኛ ነው። በፐርሰንት ቢቀመጥ በጣም ትንሽ ነው የሚሰበሰበው። የቴሌቪዥን ባለቤቶች ይህን ክፍያ የሚፈጽሙበትን አሰራር በማዘመን ጊዜያቸውን ቆጥበው መክፈል የሚጠበቅባቸውን ገንዘብ እንዲከፍሉ ለማስቻል ስምምነቱ ስለመፈረሙም ዋና ስራ አስፈጻሚው አብራርተዋል። ሰው በቀላሉ ከኤሌክትሪክ ቢሉ ጋር ይህንን ክፍያ በየወሩ ተከፋፍሎ ክፍያውን እንዲከፍል እድል ይፈጥራል። ሰው ሳይሰማው በቀላሉ መንግስት ማግኘት ያለበትን ገቢ ያገኛል። የትራንዛክሽን ኮስቱም በጣም ይቀንሳል። የኢትዮጵያ ኤሌክትሪክ አገልግሎት ከኢቢሲ ጋር የተፈራረመው የመግባቢያ ስምምነት ከዚህም ባሻገር ሁለቱን ተቋማት ተጠቃሚ የሚያደርጉ ጉዳዮች የተካተቱበት ነው ያሉት ደግሞ የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ አቶ ሽፈራው ተሊላ ናቸው። ደንበኞቻችንን ከማስተማር እና ወቅታዊ መረጃ ከማስተላለፍ አንፃር በኢቢሲ በቴሌቪዥንም በሬዲዮችም ብዙ እየተጠቀምንና ደንበኞቻችንንም ደግሞ በዛ ዙሪያ ማስተላለፍ የሚገባንን ኢንፎርሜሽን እያስተላለፍን ነው። ብዙ የሚዲያ ተቋማት አሉ። ከዛ ውስጥ በዋናነት ኢቢሲ አንዱ አጋራችን ነው። በኢትዮጵያ ኤሌክትሪክ አገልግሎት በኩል ደግሞ እኛም የምትሰጡትን አገልግሎት ደግሞ ከጎናችሁ ሆነን እንደግፋለን። ኤሌክትሪክ ፓወርን በመስጠት ማለት ነው። ሁለቱ ተቋማት ከተፈራረሙት የመግባቢያ ስምምነት ባሻገር የኢትዮጵያ ኤሌክትሪክ አገልግሎት የስራ ኃላፊዎች አዲሱን የኢቢሲን ዋና መስሪያ ቤት የግንባታ ሂደትም ጎብኝተዋል። ምዕተ ዓመት በተሻገረ የአገልግሎት ዘመናችን የሀገራችን አጠቃላይ የኢኮኖሚ እድገት በማገዝ የላቀ አስተዋጽኦ አበርክተናል። በረጅም ዓመት ልምዳችን ታግዘን አዋጭ የልማት ብድሮችን በመስጠት ለብዙ ተቋማትና ፕሮጀክቶች ስኬት አይነተኛ አጋርነታችንን አስመስክረናል። በሌ ፕሮጀክት ፋይናንስ ላይ የተመሰረተ ብድር መስጠታችን ደግሞ መለያችን ነው። አገልግሎታችንን ቀልጣፋና ተደራሽ ያደረጉ ዲስትሪክቶችና የቅርንጫፍ ጽሕፈት ቤቶች በመላው ሀገሪቱ ስትራቴጂካዊ ቦታዎች ከውጭ ምንጮች ለአገር ልማት የሚመደበውን ገንዘብ ለታለመለት ዓላማ በማድረስ ዋነኛ የብድር መክፈያ ተቋም ሆነናል። በተለይ ምንዛሬ ለሚያስገኙ ለግብርናና የግብርና ምርቶች ማቀነባበሪያዎች፣ ፋብሪካዎች እንዲሁም ለማዕድን ኢንዱስትሪዎች የኢንቨስትመንት ብድር እንሰጣለን። የፈጠራ ሐሳቦችንም ፋይናንስ እናደርጋለን። የምንሳተፍባቸው ፕሮጀክቶች ለአካባቢ ጥበቃ ትኩረት መስጠታቸውንም እናረጋግጣለን። የኢትዮጵያ ልማት ባንክ። የውጭ ዜና። የቻይናው ፕሬዝዳንት ሺ ጂንፒንግ እና የአሜሪካዎቻቸው ጆ ባይደን የመጀመሪያውን የገጽ ለገጽ ውይይት ሊያደርጉ ነው ተባለ። ሁለቱ መሪዎች በኢንዶኔዥያ በሚጠበቀው የቡድን 20 አባል ሀገራት ጉባኤ ሲገናኙ በታይዋን ጉዳይና በንግድ ለንግድ ግንኙነታቸው ዙሪያ ለመምከር መስማማታቸውን አስታውቀዋል። ሶዶለማ በትንታኔ ተመልክቶታል። ድፍን 10 ዓመታቸው ነው። ሁለቱ ሰዎች በስልክ ወይ በኢንተርኔት ቪዲዮ ከሚደረግ ንግግር ወዲያ ገጽ ለገጽ ተገናኝተው ሲወያዩ ያኔ በፈረንጆቹ 2012 ያሁኑ የአሜሪካው ፕሬዝዳንት ጆ ባይደን የባራክ ኦባማ ምክትል እያሉ ማለት ነው። አሁን ገና ያጋመሱት በሚገኘው የፕሬዝዳንትነት ሙሉ ስልጣናቸው እንኳ አንድም ጊዜ ፊት ለፊት አልተወያዩም። ነገር ግን አንድ ጉዳይ ጆ ባይደንን ከኚህ የቻይና ፊት አውራሪ ሰው ጋር ተቃርኖ ውስጥ አስገብቷቸዋል። ይህም የወቅቱ ያስተዳደረ አቋም ብለው በተለየ መልኩ የሚያራምዱት ነገረ ታይዋን ነው። ዓለማችን የእነዚህን መሪዎች አካል ግንኙነት በጉጉት ሲጠባበቅ ነበር። የኢንዶኔዥያ ባሊ ከተማ ደፋቀና ያለችለት የሚገኘው የቡድን 20 G20 አባል ሀገራት 17ኛው ጉባኤ ደግሞ ሁለቱን መሪዎች ሊያገናኝ ይችላል ከሚል መላምት ጉዳዩን ወደ ታወቀ ቀጠሮም ወደ ተያዘለት ውይይት አምጥቶታል። እናም የፊታችን ሰኞ ብርቱዎቹ
የምድሪቱ ልዕለ ኃያላን ሀገራት በመሪዎቻቸው ተወክለው ከአንድ ጠረጴዛ ሊሰየሙ ነው። President Biden and President Xi Jinping of China will meet Monday. ዢና ባይደን ለመጀመሪያ ጊዜ ወንበር ስበው በሚቀመጡለት በዚህ ውይይታቸው ያው የታይዋን አጀንዳ ትልቁን ትኩረት ይወስዳል። ሁለቱም ሀገራት በየፊናቸው እርስ በርስ ከመጎምዘዝ ያለፈ መምረርን ሲቃመሱ ቆይተዋል። ቻይናና አሜሪካ በተለይ በዶናልድ ትራምፕ ዘመነ ስልጣን ሁለንተናዊነት ያላቸው የንግድ ጉዳዮች ሲያወዛግቧቸው የቆዩ ሀገራት ቢሆኑም ራስ ገዟ ታይዋን ግን ለቅርብ ጊዜው መካረራቸው ምክንያት ናት። ይሄኛው ምሬት ግን ቤጂንግ በይበልጥ ዋሽንግተን ላይ የግንባር መስመሮቿን ሰብሰብ እንድታደርግ አድርጓታል። ታይዋንን ከሚደርስባት ክፉ ነገር ሁሉ እከላከላለሁ ባዩ ያሁኑ የጆ ባይደን አስተዳደር ታይዋንን ለሌላ ፍላጎቱ ማሳኪያ ለማድረጉ በቢቢሲ የእስያ በተለይም የምስራቅ እስያ ሀገራት ጉዳዮች ልዩ ዘጋቢው ጆናታን ሄድ ያሰፈረው ሀተታ አስረጂ ነው። ዋሽንግተን ከእስያ ሀገራት ጋር አዲስ ወዳጅነት ለመመስረት አቅዳለች። ይህንን ደግሞ ኤክስፖርት የሚነዳውን የቻይና ኢኮኖሚ እንደ ኮምፒውተርና ኤሌክትሪክ መኪና ያሉ ቴክኖሎጂዎችን በማገድ አሳይታለች። ይህ አሜሪካ ለቀጠናው ሀገራት ሌላ ባለ ሾህ አበባ የነገር ዛላ የምትሰጥበት አጀንዳዋ ነው ይላሉ በርከት ያሉ የፖለቲካ ተንታኞች። ዓለም ሁሌም በእነዚህ በተለይም በአሜሪካ መራሽ መገፋፋት ነው እየወደቀች የምትገኘው የሚሉቱ እነዚህ የፖለቲካ ልሂቃን አሁንም አሜሪካ የጂ20 አባል ሀገራቱን ጉባኤ ተገን በማድረግ ይህንን አስተሳሰቧ የምትጭንባቸውን የእስያ ሀገራት በተለይም የህንድ የጃፓንና አውስትራሊያን ጭንቅላት ወዳጅነት በሚል ለስላሳ ግንኙነት እያበጃጀች መሆኑን ያስቀምጣሉ። ቤቷን ዘግታ ከኮቪድ-19 ወረርሽኝ ጋር ስትታገል የከረመችው ቻይና ከሌሎች ጋር ለምትጫወትባቸው የጋራ ጉዳዮቿ መሪዋ ገና አሁን ከባህር ወዲያ መጓዛቸው ነው። ለዚህም ቻይና በውጭ ጉዳይ ሚኒስቴር ቃል አቀባይዋ ዣኦ ሊጃን በኩል በኢንዶኔዥያ የሚጠበቀውን ውይይትና ተዛማጅ ጉዳዮችን በማንሳት ማስጠንቀቂያ አዘል መልእክት እንዲያስተላልፉ አድርጋለች። ቻይና አሜሪካ በባሊ ጉባኤ የሁለቱ ሀገራት መሪዎች እንዲነጋገሩ ያቀረበችውን ፕሮፖዛል ትኩረት ሰጥታ ተቀብለዋለች። ያው የታይዋን ጥያቄ የቻይና ፍላጎት የውስጠኛው ክፍል ነው። የቻይናና አሜሪካ የፖለቲካ መሰረት የቆመው አንድ ቻይና በሚለው መርህ ላይ ሲሆን ለጤናማ ግንኙነታችን ዘብ የቆመው የሶስትዮሽ ስምምነትም አለ። አሜሪካ ይህንን ስምምነት ከማክበር ወጥታ ነገሮቹን ልቦለዳይ ማድረጓን ማቆም አለባት። ቻይና ሀገራት ሁሌም ሌላ ደጋፊ ሀገራት ለማግኘት ሳይሆን ሶስተኛ ወገን ኢላማ ያላደረገ አካታች ወዳጅነት ሊኖራቸው ይገባል ብላ ታምናለች። ቻይና በኢንዶኔዥያዋ ባሊ ከተማ ውይይት ከዚህ በላይ የምትለው ሌላ ነገር ያላት አይመስልም። የቤጂንግና ዋሽንግተን ንትርክም ሆነ ስምምነት ከሞላ ጎደል በእነዚህ ነጥቦች ላይ የሚያጠነጥን ነው። የሰሜን አሜሪካ ጉዳዮች ተንታኙ ጆ ሱዶርስ ከ10 ቀናት በፊት እውን አሜሪካ የዢ ጂንፒንግ ቻይና ልትፈጥረው በምትፈልገው ዓለም ውስጥ መኖር ትችላለችን ሲል የሁለቱ ሀገራት ሰላም ምንጊዜም መሰናኘት የሚጎርለው ስለመሆኑ ጽፏል። ይሁንና በቀጣዩ ሰኞ የቻይናና አሜሪካ መሪዎች ኢንዶኔዥያው ጉባኤ ሲገናኙ ስለሚያደርጉት ውይይት ከአሜሪካ በኩልም ፕሬዝዳንት ጆ ባይደን ንግግር አድርገውበታል። ከነጩ ቤተ መንግስት ሆነው ፍንጭ እንዲሰጡ በተፈለገበቱ ጋዜጣዊ መግለጫ ከጋዜጠኛዋ እንዲህ ተባሉ። የቻይናው ፕሬዝዳንት ዢ ጂንፒንግን ሲያገኟቸው ታይዋንን በወታደራዊ መስክ ለመከላከል ቁርጠኛ መሆኑን ይነግሯቸዋል። በታይዋን ጉዳይ ላይስ የሚያመጡት የምህረት ለውጥ ይኖራል? Look, I'm not willing to make any fundamental concessions because what I've told them in the beginning. ጥሩ እኔ ስለ ምህረት ለመነጋገር ፍቃደኛ አይደለሁም። ያኔ ከመጀመሪያው ከ16 ወይም 17 ዓመት አንስቶ ወይም ምክትል ፕሬዝዳንት ያለውም ቢሆን ስለዚህ ጉዳይ ተናግሬያለሁ። ቻይናና አሜሪካን በተመለከተም በኦባማ ጊዜ ጭምር ብዙ ርቀት ተጉዣለሁ። እኔ ውድድር እንጂም ግጭት እንደማልፈልግም ተናግሬያለሁ። እርግጠኛ ነኝ አሁንም ስለ ታይዋን እንነጋገራለን። ፍትሃዊ ንግድን ጨምሮም ቻይና ከአሜሪካም ሆነም ከቀጠናው ሀገራት ጋር ስላላት ግንኙነትም እናነሳለን። በዚያም ማድረግ የምንፈልገው የሁለታችንንም ቀይ መስመር የተባሉ ጉዳዮችን ማስቀመጥ ነው። በዚሁ መልኩ ካንዱም ከሌላውም ጋር ስለሚጋጭበት ወይም ስለሚስማማበት ነገር ይወስናሉ ማለት ነው። አሜሪካ በታይዋን ላይ ያላት ፖሊሲ ዝንፍ እንደማይል በዚህ መልኩ ማረጋገጫ ተሰጥቶበታል። በቻይና በኩልም እንደሰማ ነው። ታዲያ ያንደኛውን ሆድ ካላራራ በቀር
ተጠባቂው የኢንዶኔዥያ ውይይታቸው ግብ ምን ሊሆን እንደሚችል ከወዲሁ ለመገመት አያዳግትም። ዋናው ነገር ሁለቱ ተቀናቃኝ ሀገራት ይህንን የንግግር እድል ወደ ውጤት ይቀይራሉ ወይ ነው። በቻይና የውጭ ፖሊሲ የአሜሪካና ምስራቅ እስያ ጸጥታና ፖለቲካ ጉዳዮች ተመራማሪዋ ፓትሪሺያ ኪም የሀገራቱ ግንኙነት እያደር ፈሩን እየለቀቀ የመጣ በመሆኑ ውይይቱ ከፊታቸው ያለ ጥሩ እድል መሆኑን አንስታለች። የአሜሪካና የቻይና ግንኙነት በጣም በፍጥነት እየተበላሸ ነው፣ በተለይ በቅርቦቹ ዓመታት። ይህም በንግድ፣ በታይዋን ፖሊሲ፣ በሰብአዊ መብት አያያዝ ላይ ከስምምነት መድረስ ባለመቻላቸው የመጣ ነው እና ይህ ለሁለቱ መሪዎች በአካል ተገናኝቶ ስለዚህ ትልቅ ጉዳይ ለመነጋገር በትብብር ለመስራትም ልዩ እድል ነው። ባለደሴቷ ታይዋን ራሴን የቻልኩ ነኝ ብትልም በቤጂንግ በኩል የዋናዋ ቻይና ግዛት አካል ነበርሽ ትሆኛለሽም እየተባለች ነው። በዋሽንግተን በኩል ደግሞ ጆ ባይደን በሌሎቹ የአሜሪካ የየወቅቱ መሪዎች ዘንድ ባልታየ ባልተሰማ አኳኋን ጥብቅና ቆመውላታል። ቻይና እኮ ባልተገባ መንገድ ልጠቀልልሽ ነው፣ እኔ የምታገል ያለሁት አንቺን ከዚህ ወረራ ለመከላከል ነው እያለቻት ትገኛለች። ዋሽንግተን ቻይናና አሜሪካ በግልጽ ከመጋረጃው ከወጡ ቆዩ። ያላቸውን የበላይነትና ተፈሪነታቸውን ለማረጋገጥ በዚህም ወደ ጦርነት ለመግባት በታይዋን ሜዳ ማሟሟቅ ከጀመሩም ሰነባበቱ። ከኢትዮጵያ ቴሌቪዥን ኢቲቪ 57 አብቅቷል። ስለተከታተላችሁ እናመሰግናለን። አንተነህ ደግፌ ነኝ። ሰላም ደሩ።